ሀብሉ ላይ ነው። በምንድን ነው? ሀብሉ ላይ አይደለም። ሀብሉ ላይ አይደለም። ሀብሉ ቆርጣችሁ ጣሉት። ቆርጣችሁ ጣሉት። ከዛስ ምን እናድርግ? ከዛስ ሀብሉ አንድ የተደበቀ ሚስጥር አለ። አንድ የተደበቀ ሚስጥር አለ። ሚስጥሩን ንገረኝ። ይኸውልሽ ኃይለኛ የሆነ የተደበቀ ሚስጥር አለ። ንገረኝ። ፎቶ ላይ የተሰራው ፎቶ የት ነው የተቀመጠው? ፎቶውን አምጡልኝ። እናንተ አምጡልኝ። የተደበቀበት ቦታ ፈለጋችሁ? ፎቶውን አምጡልኝ። ፎቶ የምናመጣልህ ከሆነ አድነዋለህ? አዎ አድነዋለሁ። ታጠፋለታለህ? አጠፋለታለሁ። ማርከሻውን ትሰጠናለህ? እሰጣችኋለሁ። ፎቶው ጋር እስከዛ ድረስ ግን ጥለን ምን ይልኝ? እሺ ከኛው ጋር አብረህ ትሄዳለህ። እሺ ከኛው ጋር አብረህ ትሄዳለህ። እንዴት ነው ምናምን ፎቶ ላይ ነው ስራ ይስራል። አዎ ፎቶ ጋር ከኛ ጋር ነው አብሮ የሚሄደው። ከዛ በኋላ አዲስ አበባ ከኛ ጋር ሲሄድ እዛ ስቃዩ ኧረ አዲስ አበባ አይደለም። አዲስ አበባ ምናምን ነው የሚመስለው። ይዛችሁ እዚህ የተሰራበት ቦታ ነው የሚፈታው። ችግር የለውም። ከኛ ጋር አዲስ አበባ ትሄዳለህ። ከዛ በኋላ ፎቶውን ስናገኝ ተመልሰን እዚህ መሆን ካለበት እዚህ ይዘን እንመጣለን። ሄደን ከዛ በኋላ ደግሞ የሚመጣውን ሁሉ ታመጣለህ። ከዛ በኋላ እዚህ የፈለገውን ማስቀጠል ትችላለህ። ምንድን ነው ማለት? አንተ ስለፈለግህ እኮ አይደለም እኮ እያንዳንዱ ነገር የሚፈልገውን ነገር ወይ እዚህ ትነግረዋለህ ወይ አዲስ አበባ ሄደህ ትነግረዋለህ። ካለበለዚያ እኔ እንደተሰራብኝ ማለት ነው። እንደዚህ ያሰሩት ሰው ላይ አትቀጥሉ። መናገር አለበት እዚሁ ሁሉንም ነገር ሰው ላይ እስከ መቼ እንዲያሰራችሁ ትቀጥላላችሁ? ምንም በመሰረቀ ስሜ ነው ማንቺ። ይቺ ደግሞ ማናት? ወፋ ማናት? ይቺ ሰማኝ ወይ ተረጋጋ። በቃ ምንድን ነው መረጋጋ? ባለብን መልኩ እነሱ ጋር እኛ እንውጣለን። አይመለከትም። ምን ነው አይመለከትም? የሚያገባኝ ነገር ነው። ሁሉንም ነገር ቶፋ እዚህ ድረስ መስዋዕትነት ከከፈለ በኋላ ከዚህ በኋላ ወደ መለስ መስዋዕትነት ተከፈለ እኮ ሞታችኋል ነበር። ሞተና ነበር። አንድ ነገር እንድታውቂው የምፈልገው ነገር ቢሆን አንቺ ለቶፋ ያናሽን ያህል ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ጉድ አብርሃም በምን እንደተደረገበት ጉዱ ወጣ። ጆዬ በጣም ነው የምትገርመው፣ በጣም ነው የምትደንቀው። እስከ ሞት ፍጻሜ እስከ ምን ልበላችሁ፣ ብዙ ጊዜ ወርቆ ብዙ ጊዜ ተፈትኖ በስተመጨረሻ በምን ላይ እንደተደረገ ተናግሯል። በፎቶ ላይ እንደተደረገ ማለት ነው። ፎቶ ይዞ መጥቶ በፎቶ ላይ እንደተደረገ ሰውየውን ደግሞ አንጠልጥሎ አዲስ አበባ ድረስ መጥቶ አብርሃምና ሰውየን አገናኝቶ አብርሃም ላይ የተደረገ ነገር ልወጣ ነው እላችኋለሁ። ውድ ወገኖቼ በጣም ነው ደስ ያለኝ ብቻ። ምክንያቱም ልጁ ላይ በጣም ጀማው አንዋር የሚባለው ልጅ ታውቃላችሁ፣ ነክያ እና አንዋር ላይ ተደርጎ ነበር እንደ አብርሃም በፊት። እሱም ደግሞ እንዴት ተቆርቁሮ እንዴት እየተናገረ እንደሆነ አይታችኋል። እግዚአብሔር ብቻ ይርዳው ነው የምለው አብርሃም። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ ወገን፣ እግዚአብሔር ይርዳው። ጆዬ በጣም ትለያለ። የስጋ ዘመዱ አብሮ አደጉ ጓደኞቹ ወዘተ ምንም ያልደረሱለት፣ አንተ ግን በማታውቀው ሀገር ሄደ ገጠር ውስጥ ገብተ ይሄንን ሁሉ የሞት ፍጻሜ ደረጃ ደርሰ እቺ ፍንጭ ራሱ ማግኘት አንድ ነገር ነው። ማርከሻ እሰጣለሁ ሁሉ ነገር እሰጣለሁ ብሎ ቃል ገብቷል ሰውየው። ያ ረቢ እግዚአብሔር ይርዳው ነው የምለው። እውነት አምላክ ይርዳው አብርሃምን ይረዳዋል ብዬ አስባለሁ። ግን ደግሞ በዚህና ልክ መስዋዕት ከፍለው እዚህ ደረጃ ደርሶ በጣም ነው የሚከብደው። እንደዚህ አይነት ቦታ መሄድ እውነት በጣም ነው የሚከብደው። አይደለም መክበድ በጎኑም ራሱ እንዲህ በቪዲዮ ራሱ ሳያው እንዴት እንደሚጨንቀኝ እኔ ግን ግድ ሆኖብኝ ነው የማየውና እዛ ውስጥ ገብቶ ተነሱ ጋራ ምስል ሲያጨበጭብ ምስል እንዲሁን ስሉ ተጨንቆ ስንት ነገር ሆኖ እዚህ ደረጃ ላይ ደርሶ የተደረገበት በፎቶ እንደሆነ አብሉን ቆርጣችሁ ጣሉ ይላል። ቪዲዮን እንዳያችሁ በጣም የሚገርም ታሪክ ነው ያወጣ። ሰውየው ደግሞ ወጣት ነው። ውቃቢ የሚባለው ሲጀምር እኮ እነዚህ እንዲህ የሚሰሩ እኮ ወጠጤ ናቸው እኮ በቃ በአጋንንት ላይ ስለ አጋንንት እንዲህ ብሎ አስመስሎ የሚያወሩት እና እግዚአብሔር ብቻ ወይ በስመ አብ ወልደ መንፈስ ቅዱስ አቤቱ አምላኬ ወይ ከዚህ ሁሉ ሰውረንና በጣም ነው የሚያስጠላ እያደረጉ ያሉት። እዛ ጋር የተሰበሰቡ እንዲያርጎልኝ ነበር ለኔ እንዲ 3 ሱቅ 4 ሱቅ 5 ሱቅ እያሉ የውሸት እንትን ሲሰጡ በጣም ነው የምዘገንነው። እኔ ቪዲዮን እየተከታተልኩ ነው እያቀረብኩላችሁ ያለሁት ወገኖቼ።
ለዚህ ልጅ እዛም ድረስ መስዋዕት ከፍሎ ለከፈለው ልጅ በጸሎት አስቡት። ከዛ ወጥቶ ሰላም እንደሆን ብቻ ነው የምፈልገው። ምክንያቱም ከኋላ በሆነ ነገር መቶት ነበር። እነሱ በምን ሰውን እንደሚመቱ ስለማይታወቅ፣ ግን እግዚአብሔር ታላቅ ነው። ልጁ እግዚአብሔር ያድነዋል። በዋነቱ ሰውን ለመርዳት እዛ ስቃይ ውስጥ ስለገባ እግዚአብሔር ይረዳዋል ብዬ አስባለሁ። ግን አብርሃም ነፃ ይወጣል በፎቶ እንደተደረገበት ይኸው እየተናገሩ ነው ያሉት። አብሉን ቆርጣችሁ ጣሉ እየተባለ ነው ያለ። በጣም ነው የሚገርመው። እኛ አብል ስንል ነበር። አብሉን ቆርጣችሁ ጣሩ፣ ምክንያቱም እንዳይነቃ እንዳይወጣ ነበረ። ይናው ለካ አብሉ እና አብሉን ቆርጣችሁ አብሉን አግኝታችሁ አውጥታችሁ ምን አገኛችሁ፣ ምን ተፈጠረ ምናምን እያለች ነበረና እግዚአብሔር ገና ያጋልጥሻል። እውነት ትጋለጫለሽ። ማን እንዲህ እንዳደረገ ደግሞ ልጅ ያወጣጣና ቪዲዮ ይለቀልናል ማለት ነው። ስለዚህ ወዮልሽ ለራስሽ። እሱ ልጅ ወደ ራሱ ተመልሶ አብርሃም የድሮ አብርሃም ነው ማየት የናፈቀ። እኔ ሌላ ምንም አይደለም። ልጁ ወደ ራሱ ተመልሶ የድሮ አብርሃምን ማየት ናፍቆኛል። እናለን ደግሞ በዚህ አጋጣሚ እነ ኪያ እነ ጆዬ እነ አንዋር እግዚአብሔር ብቻ እድሜና ጤና ይስጣችሁ። የጆዬ ወንድም ምን አግብተው ነው እዚህ ድረስ የመጣ ስል ነበር። አንዋር ደግሞ እኔም እኮ እንዲሆኝ ነበር። ስለዚህ እዚህ ደረጃ ከመጣ ለአብርሃም መድረስ አለብን። ለአብርሃም ለእኔ የከፈላችሁትን መክፈል አለብን ብሎ ሲከራከሩ ነበር። ግን በዚህ አጋጣሚ እውነት ጆዬ ትለያለ። በጣም የምትገረም ሰው ነው። ብታስገርም ሰው ነው። ምክንያቱም በዚህን ህይወቱ ሰጥቶ እዚህ ደረጃ ማንም በሆነ ይሄዳል ብዬ አላስብም። ምክንያቱም እሱ ብዙ መስዋዕት የከፈለላቸው ተገጠር አውጥቷቸው አዲስ አበባ ገብቶ ተከራይቶ ዘና ፈልሰስ ብሎ እንዲኖሩ ያደረጋቸው ራሱ ዛሬ እሱ ውርቀት ነው እንጂ የእሱን ጥሩነት አወሩም ዛሬም ራሱና ብቻ አንተ ትለያለህ። እውነቴን ነው የምላችሁ ቤተሰቦቼ፣ እግዚአብሔር ብቻ እውነቴን ነው የምላችሁ እግዚአብሔር ብቻ ለአብርሃም ደርሶ ጆጌ የደረሰበት ፈተና አብርሃም ቆሞ እንዳመሰግነው ተስፋ አረጋለሁ። ሲጀመር በፎቶ ነው የተደረገበት አለ። ብዙ ነገር እንዳለ ሰውዬው እየተናገረ ነው። ቃቢው ግን በጣም ነው የረገጡት፣ በጣም ነው የደበደቡት። ብቻ በሰላም ተዛ ገጠር እንዲወጡ በጸሎት አስቧቸው እና በጣም ነው የሚያሳዝነው። እኔ የአብርሃም ወንድም ምን እንደምል ብቻ ነገ አብርሃም ወደ ራሱ ተመልሶ ወንድም እንዴት ለወንድም ጉድጓድ ይቆፍራል? ያቺስ እሺ አፍቅራው ነው ወደ ራሴ ልመልስ ነው የተከፈለው መስዋዕት ከፍዬ መልሳለሁ ብላ ሁሌ እንደዛተች ነበርና አንተስ ምንድነው የምትለው? እሺ አሁን ምንድነው የምትለው? እኔ ግራ ገባኝ። ልጁ ወደ ራሱ ተመልሶ ለወንድም ምን አይነት መልስ እንደምሰጠው ነው ይናፈቀኝና እንዴት ወንድም ለወንድም ጠላት ይሆናል? እንዴት ሚስት የልጁ እናት ለሱ እንደሆነች አላውቅም። ምክንያቱም ልጅ አለ ማላችሁ ስታስመስል ነበር። ምክንያቱም መልክ ስትሰራ ነበርና ሲጀመር ልጅሽ ብታስቢ እኮ ልጁን በእንደዚህ አይነት ፎቶ ባላደረሹ። ልጁ ምን ሆነ ትላለች ደግሞ። እንዴት ልጁ ምን ሆነ? አብርሃም ቆሞ እኮ አይሰማሽም ነበር እኮ ዞር ብሎም አይሽም ነበር እኮ ከአብርሃም ጋር ከሄርሜላ ጋር ፍቅር ከጀመረ በኋላ። ምክንያቱም ተረጋግታችሁ እርስ በራስ ተነጋግራችሁ የምትሰሙ ሰዎችም አልነበራችሁ እና ብቻ እግዚአብሔር ይድረስለት። በጣም ነው የምትደነቁ እነ ጆዬ እነ ኪያ በቃ ያንተ ቲሞች በጣም የምታስደንቁ ዩቲዩበሮች ናችሁ። ከበፊትም አንዋር ላይ ያው ሁሉ ደርሶ ኪያ የምትባለው የአንዋር ሚስት በጣም ብዙ ስቃይ ነበረባቸው። አንዋር ላይ እንደ አብርሃም ተደርጎበት ስንት ስቃይ ስንት ዋጋ ከፍሎ ጆዬና ወንድሞቹ ጓደኞቹ ሙሉ በሙሉ 3 ወር ሙሉ ነው 4 ወር ሙሉ ቤተሰቦቹን አቅም ነበር ልጁ ጃንጆ ሆኖ በቃ እንደ አብርሃም አሁን ሆኖ ወደ ራሱ እንድመለስ የራሱን ህይወት እንድመራ ተምወዳ ፍቅረኛው ጋር እንዲኖር ተደረገ ማለት ነው። ድኖ ሰላም ሆኖ ማለት ነው። እሱ ላይ ያስደረገችበት የምትወደው ልጅ ነበረች። በፊት አብሯት ቪዲዮ የምሰራ ማለት ነው። እሷ ነበረች ያስደረገችበት መስተፋቅር። እሷን ነበር የምጠራት። አሁን አብርሃም ሩታ እንደምል ይሄኛውም ደግሞ አንዋር ሰላም ነበር የምለው በሚገርም ሁኔታ ማለት ነው። እኔ እነሱ ጋር ስላየው ብዙ ታሪካቸው ስላየው ነው ዛሬ አሁንም ሩታን ያስደረገችበት አብርሃም ላይ የምልበት ምክንያት ከዚህ በፊት አንዋር ላይ የተደረገውና አብርሃም ላይ የተደረገው አንድ አይነት ነው። በቃ አብርሃም እኮ አሁን ምንም አልሆነም፣ ግን ከጊዜም በኋላ ከዚህ የበለጠ ነው የሚሆነው። ልጁ አሁን አይጋገርም፣ ሲፈልግ ይናገራል። በእነሱ እየተመራ አይደል
ይሄንንም ላረግ ይችላል ከተወሰነ ተቆየበት ይሄ ልጅ ማለት ነው። እና ስለዚህ አሁን ወደ ራሱ መልሶ አብርሃምን እየተባላችሁ ነበር። እናንተ አልሰማችሁም? ግን ቦታው ላይ ሄዶ ዋጋ ከፍሎ የከፈለውን ከፍሎ ዛሬ ወደ ራሱ እንድመለስ ያደርገዋል። አዲስ አበባ ድረስ ጦንቃያችሁን ይዞላችሁ ሲመጣ ነበራችሁ ላይ ሲያስቀምጥላችሁ ያኔ ምን እንደምትሆን ይሄንን ደግሞ ያደርጋል። እመኑ። ልጁ የተናገረውን ነገር ሳያደርግ አንድ ያለፈ ነገር የለም። ጆዬ ማለት ነው። ቡታጅራ ሄዳለሁ አለ። ቡታጅራ ሄደ። የቡታጅራ መናኸሪያውን ቪዲዮ አሳየን። ከዛ ደግሞ ጦንቃይ ቤት ሲሄድ መንገድ ላይ ባጃጅ ጎማ ፈንድቶበት ራሱ ያለው ሁሉ ታሪኩን ሁሉ ስቃውን እያሳየን ነበረ። ከዛም በኋላ ደግሞ ጦንቃይ ቤት ገብቶ ትላንትና የለቀኩላችሁ ቪዲዮ አለ ምን አይነት ስቃይ እንደደረሰበት ጦንቃይ ደርሶበት። ግን በዚህ አጋጣሚ እዛ ጦንቃይ ቤት የምትሰራ አንድ ምስኪን ከዳሚ አለች። ቡና ከዳሚ የሚባለው ቡና የምታፈላ ይመስለኛል፣ እኔ እርግጠኛ አይደለሁምና እሷ ናት አብርሃም ላይ ከዚህ ሄዶ እንደተደረገበት ደውላለ ጆዬ በአጋጣሚ ቪዲዮ ላይ ቁጥሩን ለኮ ነበርና ለጆዬ ደውላለት እንዲህ ነው እንደዚህ አይነት ቦታ ነው አብርሃም ላይ የተደረገ የዛሬ 3 ወር አካባቢ መጥቶ ነው ብላ ነገረችው። ጆዬ ሄዶ አገኘ ይሄን ጦንቃይ ማለት ነው። ጦንቃዩን ግን በጣም ነበረ በትዕግስት ይዞ እንትን ስለው ነበር። ግን ደግሞ መጨረሻ ላይ ተነቃበት ማለት ነው። ተነቃበት ተያዘ ማለት ነው። ተይዞም ግን እግዚአብሔር ይመስገን ጓደኞቹና አብሮ አደጎቹ ደረሱለት። ሰው ማለት በቃ እንዲህ ነው። የሆነ ሰው ተይዞ የሆነ ሰው ሲደርስላችሁ ደስ አይልም? እነዚህ እንዲህ ናቸው በቃ። አሁን አብርሃም እንዲህ በሆነበት ሰዓት ካለ ዳኒና ካለ እህት ወንድሙ በስተቀር እስቲ አብሮ ዩቲዩብ አሰራን አሳድገን ብሎ ዙሪያው ላይ ሲሽከረከሩ የነበሩ ልጆች ማነው አብርሃም ጎን ያለ እስቲ ንገሩ? ማንም የለም እኮ። እና ብቻ እግዚአብሔር ይድረስለት። ጉዱ ይወጣል፣ ጉዱን እናያለን። እግዚአብሔር ይራው። እኔ ብቻ በጣም ደስ ያለኝ በቃ በፎቶ እንደተደረገበት ደረስንበት። ሌላውን ደግሞ ቀስ በቀስ እንሰማለን። ሁሉ ቤተሰቦቼ ይሄ ቪዲዮ የደረሳችሁ ሁሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ደግሞ እንዲህ ወሬ እየለቃቀምኩ እያመጣሁላችሁ ለቤተሰቦቼ እለቅላችኋለሁ። ውድ ቤተሰቦቼ በጸሎት በዱዓ አስቧችሁ። ሼር፣ ላይክ፣ ሰብስክራይብ እንዳይረሳ። እወዳችኋለሁ። መልካም ቀን። ከዚህ በኋላ ምንም ቢሆን ማስመሰለው ነገር የለም። ወንድም ሆነ በሰላም ከዚህ በኋላ ምንም ቢሆን ማስመሰለው ነገር የለም። ወንድም ሆነ በሰላም ያሰባችሁት ይደረግላችኋል። ነገር እሱንስ እንዴት ነው መልከስ ይችላል? ቤት አይፈጸምም፣ አይደረግም። ማነው የኔ ወንድሜ ላይ ማስተፋቀር ሰርቶብኛል ሰውዬ። ስለዚህ ማንኛውን ይነግረኛል። አለበለዚያ ግን አንተ ነው ማለት ነው። በዚህ ይሰማኛል። በዚህ